ሰላም በብዙ የባህል እሴቶች ድንበር ተሻጋሪም በሆኑ ህዝባዊ ትውፊቶችና ቋንቋዎች የሚተሳሰሩት የምስራቅ አፍሪካ ሀገራት የጥበብና የባህል ተወካዮች አዲስ አበባ ገብተው ጥበብና ባህላቸውን እያቀረቡ ነው። ኢትዮጵያ ደግሞ ሁለተኛውን የምስራቅ አፍሪካ የጥበብና የባህል ፌስቲቫል በአዲስ አበባ ዛሬ ማስተናገድ ጀምራለች። ጥበብና ባህል ለቀጠናዊ ትብብር በሚል መሪ ሐሳብ የሚካሄደውን ፌስቲቫል የኢፌድሪ ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ አስጀምረውታል። ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ በመክፈቻ ንግግራቸው እኛ የምስራቅ አፍሪካ ህዝቦች የምንተሳሰር የምንወዳጅባቸው የባህልና የጥበብ እሴቶች በዘመናት የዳበሩ በትውልድ ሀብትነትም የከበሩ መሆናቸውን አንስተዋል። ሀገራችን ኢትዮጵያ አፍሪካዊት እንደመሆኗ የሰው ዘር መገኛና የህብረ ባህልና የህብረ ብሔር ማዕከል ናት። ከጎረቤት ሀገሮች ህዝቦች ጋርም ዘርፈ ብዙ ትስስር አላት። ከምስራቅ አፍሪካ ህዝቦች ጋር በባህል፣ ቋንቋ፣ ታሪክ፣ ስልጣኔ፣ ሃይማኖት እንጋራለን። ስነ ቃሎቻችን፣ ተረቶቻችን፣ እሴቶቻችን እጅግ ተመሳሳዮች ናቸው። ቀደምቶቻችን ከአንዱ ቦታ ወደ ሌላ ሲዘዋወሩ እንድንተሳሰር አድርገውናል። እነዚህ የቀጣናው የጥበብና የባህል እሴቶች ዋጋቸው በዲፕሎማሲና በጋራ ልማትም ሊመነዘር እንደሚገባው ገልጸዋል። የኪነ ጥበብና የባህልን ረቂቅ የትስስር ሀብል የመሆን ብርቱ ጉልበትንም በማንሳት በምስራቅ አፍሪካ ሀገራትም ሆነ በሀገራችን የሚገኙ የብዛ ባህል ሀብቶች እና የጋራ መገለጫ የሆኑ እሴቶች ለህዝቦች አንድነትና መግባባት፣ ለልማትና ለዘላቂ ሰላም እንዲሁም ማህበራዊ ትስስርን ለማጎልበት የሚያስችል አቅም አላቸው። ይሄ ደግሞ የባህል ዲፕሎማሲና ቀጠናዊ ትስስርን እንዲጎለብት ምቹ ሁኔታን ይፈጥራል። ስለሆነም ከዘርፉ የሚገኘው ማህበራዊ፣ ፖለቲካዊና ኢኮኖሚያዊ ፋይዳ ማጎልበት ተገቢ ነው ብዬ አምናለሁ። በመሆኑም በጋራ እሴቶቻችንና ፍላጎቶቻችን ላይ የተመሰረተ ሁሉን አቀፍ ስምምነት ያለው ቀጠናዊ ትስስርን ለመገንባት እንድንችል እንደ አንድ የምስራቅ አፍሪካ ማህበረሰብ መስራታችንን መቀጠል ይገባናል። የባህልና ስፖርት ሚኒስትር ሸዊት ሻንካ በበኩላቸው ፌስቲቫሉ የቀጠናው ሀገራት በባህልና የኪነ ጥበብ እሴቶች የሚገለጡበት እንደሚሆን ገልጸዋል። ለተከታታይ 4 ቀናት በዚህ አዲስ ኢንተርናሽናል ኮንቬንሽን ማዕከል በተለያዩ ዝግጅቶች በድምቀት ይካሄዳል። በዝግጅቱም 8 የምስራቅ አፍሪካ አገራት ማለትም ሶማሊያ፣ ታንዛኒያ፣ ሩዋንዳ፣ ቡሩንዲ፣ ዲሞክራቲክ ሪፐብሊክ ኮንጎ፣ ጅቡቲ፣ ደቡብ ሱዳንና የኡጋንዳ ሉካን ቡድናቸውን በመላክ ተሳታፊ ሲሆኑ ከሀገራችን የሁሉም ክልሎችና ከተማ አስተዳደር የባህልና ጥበባት ቡድኖች ተሳታፊ ናቸው። ምክትል ጠቅላይ ሚኒስትሩ ከየሀገራቱ የመጡና ከኢትዮጵያም የሚሳተፉ ሁሉ እሴትና ባህላቸውን የሚያቀርቡበት የመተዋወቅ ቀናት እንደሚሆኑ አንስተዋል። በባህልና ኪነ ጥበብ ተሳታፊዎቹ አንዱ የሌላውን የሚያውቅበት የሚማርበት እንደሚሆንም ጠቅሰዋል። በባህልና ጥበብ የመደነቅ ቀናት እነዚህ ባለድርሻ አካላት ተሰጥኦአቸውን ያቀርቡበታል፣ ቅርሶቻቸውን ያሳዩበታል፣ ባህላቸውን ያካፍሉበታል፣ እንዲሁም ትርጉም ያለው ውይይት ያደርጉበታል። በዚህ ፌስቲቫል የሚገኙ ወጣቶቻችን አፍሪካውያን ምን ያህል የተሳሰርን መሆናችንን እንደሚረዱ አምናለሁ። በእነርሱ ባህል ውስጥ ያሉ እሴቶችን በሌሎችም ያገኛሉ። ቅርሶቻችን፣ ክዋኔዎቻችን ይቀራረባሉ። ምክንያቱም ሌላ አይደለም፣ ለዘመናት ያዳበርነው ትስስር ነው። በፌስቲቫሉ 8 የቀጠናው ሀገራት ባህልና ጥበብን ለማሳየት ተወክለዋል። የጥበብ ኤግዚቢሽኖች፣ የጎዳና ትርኢቶች፣ የምስራቅ አፍሪካ ሀገራት ልምድ የሚለዋወጡበት ሲምፖዚየም፣ የሙዚቃ ዝግጅት የሚቀርቡ ሲሆን በአገራችን በኩል ተጨማሪ የስዕል፣ የቅርሳ ቅርስ፣ ሰርከስ፣ ፋሽን፣ ባህላዊ ምግቦች፣ መጠጦች፣
አገር በቀል ዕውቀቶች የሚያሳዩ የባህል መድኃኒቶች፣ የፈጠራና የጥበብ ስራዎች ለእይታና ለሽያጭ ይቀርባሉ። በአዲስ ዓለም አቀፍ የኮንቬንሽን ማዕከል የተዘጋጀው ይህ ቀጠናዊ ፌስቲቫል ለእንግዶቹ ኢትዮጵያን ለማየት ምቹ ቀናት እንደሚሆኑም ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ ከመልካም ምኞት ጋር ገልጸዋል። የዚህ ፌስቲቫል ተሳታፊዎች በአፍሪካ ርዕሰ መዲና ውቢቱ አዲስ አበባ የሚኖራችሁ ቆይታ ያማረ አዝናኝና ትምህርት ሰጪ እንዲሆንላችሁ እመኛለሁ። የምስራቅ አፍሪካ ህዝቦችን በባህልና ጥበብ ይበልጥ የሚያገናኘው ይህ የጥበባትና ባህል ለቀጠናዊ ትብብር የተሰኘው ፌስቲቫል በይፋ የተከፈተ መሆኑን አበስራለሁ።